አላህን ማወቅ በጣም ከባድ መስአላ ነው። የሰው ልጆች አላህን ባያውቁ ይኸው ዝቃጭ የሆነ አዝማሚያ ውስጥ ተዘፈቁ። አላህን ስላላወቁ ተውሂዳቸውን ትተው ዲናቸውን ለዱንያ ሸጡት። አላህን ባለማስተዋላቸው ባለመገንዘባቸው የተነሳ የሚኖሩበትን ዓላማ ረስተው ለዱንያ መኖር፣ ለስልጣን መኖር፣ ለሴት መኖር፣ ለገንዘብ መኖር ጀመሩ። እነዚህን ከአላህ ዲን ያፈነገጡትን አላህን በትክክል ያልተገነዘቡትን ሰዎች አላህ በቁርአን ሲወቅሳቸው እውነታውን ስለነሱ ለኛ ሲያስረዳ ቃለ ዐዘ ወጀል ወማ ቀደሩ ላህ ሐቀ ቀድሪህ፣ አላህን እኮ ተገቢ የሆነውን አስተዋወቅ አላወቁትም። የሰማያት በዚህ ግዝፈቷ በአላህ ስር ነው ያለችው፣ በሱ ትእዛዝ ነው ያለችው። መሬትም እንደዚሁ፣ እኛም እንደዚሁ፣ አጋንንቱም እንደዚሁ። አላህ ማለት አጃኢብ የሆነ ሲፈት ያለው ለየት ያለ ባህሪ ያለው እንኳን ከሱ ውጭ የሆነን አምላክ አካል እናመልካለን ብለን ልናስብ አይደለም። ከሱ ውጭ የተነሳ ጊዜ እርርትክን ብለን ጨጓራችን ግሽልጥ ላጥል ይገባ ነበር። እውነታው ሐቁ አላህ ነዋ። ከሱ ውጭ ያለው በሙሉ ባጢል ነዋ። ሰው ተውሂድን በውስጡ ይዞ ለኢማን፣ ለተውሂድ፣ ለዓቂዳ መኖር የሚችልበትን ሁኔታ ካልፈጠርን በስተቀር ከአላህ ጋር ካላስተዋወቅ ነው በስተቀር ሙስሊም ነኝ በሚለው ነጠላ ቃል ብቻ ጀነት መግባት አይቻልም። በዚህ በኢማን ጎዳና፣ በተውሂድ መንገድ፣ በዓቂዳ እሳቦት ሰዎች የተለያዩ ሁኔታዎች ሊደርስባቸው ይችላል። መከራም፣ አደጋም፣ ሮሮም፣ ትካዜም፣ ሐዘንም፣ ስቃይም ሊመጣ ይችላል። ላኪን አላህ የሚለው አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን ወለቀድ ፈተና አለዚነ ሚን ቀብሊህም። እነዚህ ሰዎች ላኢላሃ ኢላላህ የምትለዋን ቃል በመናገራቸው ብቻ የላኢላሃ ኢላላህን መሰረተ ሐሳብና ጽንሰ ሐሳቧን በህይወታቸው መጥታ ህይወት ጋራ አካል ጋራ ህይወት ጋራ መኖር በሚቻልበት መልኩ ፈተና ሳይፈተኑ ዝም ብለው የሚተው ይመስላቸዋል እንዴ? አይምሰላቸው። አላህ ሁሉም ይችን ነገር ያልፋል፣ ይችን ፈተና ያልፋታል፣ ይችን ሁኔታ ያሳልፋታል። ላኪን ሰው ለአላህ ብሎ ከኖረ፣ ለአላህ ብሎ ከሞተ፣ አላህን ከወደደ ካከበረ፣ አላህን ካወቀ ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን የሚለውን አቋም ከያዘ ቢኢዝኒላሂ ዐዘ ወጀል ዱንያውም አኼራውም ያምርለታል። ያላወቁ አለቁ ነውና አላህን ባለማወቃችን ከሰዎች ዘንዳ ተንቀናል። አላህን ባለማክበራችን ሰዎች በአጸፋው እኛን እንዲንቁ አድርጓል። የሰውን ውዴታ ስናሳድድ አላህ ምን ይወዳል የሚለውን ነገር ስንተው ያው አላህም ጠልቶን ሰዎቹም እንዲጠሉን፣ እንዲንቁን፣ እንዲያዋረዱን አድርጓል። ከማ ወረደ ፊል ሐዲስ عن رسول الله عليه الصلاة والسلام أنه قال من طلب رضا الله بسخط الناس الله يدست يفلقوا سو بيكأيم بلو بهيوتاتشو يإيمان يتوحيد أقواماتشو بسنو يازو يستلالفو سوج رضي الله عنه الله يوداتشونا وأرضى عنه الناس الزيدون يلا يسنورو يتألواتشو سوج اندي وداتشو الله يمجاتشال بلوال ومن طلب رضا الناس بسخط الله الله يفلقون يكأيم بلو سون لما سودد سون لما سدست مش ቆጠቆጡ ሰዎች እኮ አሉ። አንዳንዶቹ እንትናን ለማስደሰት ወደ ሀብታሞቹ፣ ወደ ባለስልጣኖቹ፣ ወደ ዛሊሞቹ፣ ወደ ግፈኞቹ ማዕሲያ ወደሚሰሩት እነንትናን ቅር እንዳይላቸው እንዳይቀየሙ በማለት ከስር ላይ የሚሽቆጠቆጡ ሰዎች አሉ። አላህ ሲባል ውስጣቸው የለም፣ አክብሮቱም የለም። ወማ ቀደሩላህ ሐቀ ቀድሪህ አላህን ተገቢውን አክብሮት ስላልሰጡት ከሰው ጋራ ነው እንጂ ግንኙነታቸው ከአላህ ጋር የለምና ومن طلب رضا الناس يسون وديتا الله يفلقوا بيقيم يقيم بلو سون لما سدست يتنقساكس سو
سخط الله عليه الله طلቶት واسخط عنه الناس ሊያስወድዳቸው የፈለጋቸው ሰዎች እንዲጠሉት ያደርጋል ይላል በምን ሰበብ አይታወቅም የሆነ ቦታ ላይ ይጠሩና በጣም አቋሸው አዋርደው ትላንትና እንዳለፋህላቸው እንዳለከምክላቸው ከቤታቸው ከረህመታቸው ያባረሩሃል الله ግን ከረህመቱ አያባረርም ሙእሚኖችን ان رحمتي وسعت كل شيء فساكتبها للذين يتقون የኔ ረህመቴ ሁሉንም የሰፋ ያዳረሰ ነው በዱንያ በአኺራ ደግሞ አላህን ለሚፈሩ አላህን ለሚያውቁ በዲኑ ለሚኖሩ አቂዳቸውን ለጠበቁ ሰዎች አዘጋጅቻታለሁኝ ብሎ አላህ Subhanahu Wa Ta'ala ተናግሯል ረሱሉም አለይሂ ሰላቱ ወሰለም በሐዲሳቸው في الحديث القدسي ዘግበውታል አላህ ራሱን ሲያስተዋውቅ አያተል ኩርሲይ ላይ እንዴት ብሎ እንዳስተዋወቀ ትንሽ ልንገራችሁ ኢንሻአላህ ይቺ አያተል ኩርሲይ አላህ ማለት ሰው ሁሉ ያቃል ስለ አላህ ግን ምን ነገር አለበት በግልጽ ቋንቋ ሰው መረዳት መቻል አለበት የአላህ አዘማ ቀልብ ውስጥ መግባት አለበት ለምንድነው እኛ ሐላሉ ሐላል እንደሆነ ተነግሮን ሐራሙ ሐራም እንደሆነ ተነግሮን ሐራም ስንዳፈር የአላህን ድንበር ስንጥስ ምንም አይነት ነገር የማይሰማን እኮ የአላህ አክብሮት ልባችን ውስጥ ስለሌለ እኮ ነው ለምንድነው የአላህ አክብሮት ልባችን ውስጥ የሌለው ስንል አላህን ስላላወቅን ነው ያላወቁ አለቁ ነው ሁሌም የተባለው አላህን የማያቅሰው ሁሉ ጊዜም خسر الدنيا والآخرة ألا ذلك هو الخسران المبين ونعوذ بالله من ذلك الله يتبكنا الدنيا آخرتنا من يتفعل